ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦቹን በቅድሚያ ከጥር ወር መጨረሻ አንስቶ በአማራ ክልል ተጠናክሮ የቀጠለው ውጊያ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ወሰድኩት ባለው መልሶ ማጥቃት እርምጃ በርካታ ጀብዶች ፈጽሜያለሁ ማለቱ ተሰማ። ተሰሙታላችሁ። ኢትዮጵያ ለሱዳኑ ፈጥኖ ድራሽ ኃይል የገነባችው ሚስጥራዊ የወታደር ማሰልጠኛ ተቋም ተጋለጠ። ሮይተርስ የሳተላይት ምስልን አስደግፎ ይፋ ያደረገው መረጃ የኢትዮጵያ መንግስት በደንበር አቅራቢያ ለሱዳኑ ጀነራል ሐምዳን ዳጋሎ የሚዋጉ በሺዎች የሚቆጠሩ ተዋጊዎችን ማሰልጠን የሚችል ወታደራዊ ካምፕ መገንባቱን ያሳያል። በዝርዝር እንቃኘዋለን። የግብጽና ሶማሊያ ውይይት ያለ ስምምነት ተጠናቀቀ። ካይሮ ኢትዮጵያን ለመክበብ ላይታች እያለች ትገኛለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በጅግጅጋ በመከሩ በቀናት ውስጥ ወደ ካይሮ አምርተዋል። እንዳስሷለን። በአማራ ክልል እየተካሄደ በሚገኘው ውጊያ ከየካቲት 1 ቀን 2018 ዓ.ም ጀምሮ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ወሰድኳቸው ባለው መልሶ ማጥቃት እርምጃዎች በጎንደር ቀጠና በርካታ ጀብዶች ፈጽሜያለሁ ብሏል። በተለይም በደቡብና ማዕከላዊ ጎንደር ወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት ነጥቄያለሁ ማለቱ ተሰምቷል። በዚህም በሺዎች የሚቆጠሩ ያገዛዙ ሰራዊቶች እንደማረከ የገለጸ ሲሆን በፈቃዳቸው ወደ አማራ ፋኖ ብሔራዊ ንቅናቄ የተቀላቀሉ ሰራዊቶችም መኖራቸው አስታውቋል። ከዚህ በተጨማሪም በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችም መማረኩን ገልጿል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ያገዛዙን ሰራዊት ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ሊማርክ እንደቻለ አስታውቋል። የብልጽግና አገዛዝ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና ኢንተርኔት መሰረተ ልማቶች በመዝጋት ንጹሃን ዜጎች ላይ ጭፍጨፋ እየፈጸመ መሆኑን አማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ አመላክቷል። በተለይም በጥር ወር የመጨረሻ ሳምንት በሸዋ ያገዛዙ ሰራዊት የተለያዩ አህዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና የአየር ወለድና ኮማንዶ አህዶች የከፈተው የማጥቃት ዘመቻ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚገባ እየመከትኩኝ ነው ብለዋል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተመንግስት የከተመው ያገዛዝ በትግራይና በኦሮሚያ ክልሎች እንዳደረገው ሁሉ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺዎች የሚቆጠሩ ንጹሃንን መጨፍጨፉን በመግለጫው አስፍሯል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገሮች ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞከር ዘንድ አብይ አህመድና አገዛዙ በጭካኔ ፈጽመውታል በማለት ገልጿል። ኢትዮጵያ ለሱዳኑ ፈጥኖ ድራሽ ኃይል RSF የገነባችው ሚስጥራዊ የወታደር ማሰልጠኛ ተቋም ተጋለጠ። ሮይተርስ የሳተላይት ምስልን አስደግፎ ይፋ ያደረገው መረጃ የኢትዮጵያ መንግስት በደንበር አቅራቢያ ለሱዳኑ ጀነራል ሐምዳን ዳጋሎ የሚዋጉ በሺዎች የሚቆጠሩ ተዋጊዎችን ማሰልጠን የሚችል ወታደራዊ ካምፕ መገንባቱን ያሳያል። ይህ የጦር ሰፈር ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ በቀጥታ ተሳትፎ እያደረገች መሆኑን የሚያመላክት ነው ተብሏል። በተለይ በደቡብ ሱዳንና በዳርፉር አካባቢዎች ጦርነቱ እየተባባሰ ባለበት ወቅት ከዚህ የጦር ማሰልጠኛ የሚወጡ ወታደሮች ለRSF አዲስና ተጨማሪ የሰው ኃይል ምንጭ ሊሆን እንደሚችልም ተጠቁሟል። ሮይተርስ ያነጋገራቸው 15 ምንጮች የኢትዮጵያ መንግስት ባለስልጣኖች፣ የደህንነት ባለሙያዎችና ዲፕሎማቶችን ጨምሮ የሰፈሩ ግንባታ በአረብ ኤምሬትስ ፋይናንስ የተደረገ መሆኑን አረጋግጧል። የዜና ወኪሉ ያጋራው መረጃ በኢትዮጵያ የደህንነት ውስጣዊ ሰነዶች፣ በዲፕሎማሲ ምንጮችና በሳተላይት ምስሎች የተረጋገጡ መሆናቸውም ተጠቁሟል። የሳተላይት ምስሎቹ በቅርብ ሳምንታት ውስጥ የተገነቡ አዳዲስ ህንፃዎችን፣ የስልጠና መድረኮችን የሚያሳይ ሲሆን በአቅራቢያ አየር ማረፊያ፣ የድሮን መቆጣጠሪያ ጣቢያ እየተገነባ መሆኑን ያሳያሉ። የአረብ ኤምሬቶች የውጭ ጉዳይ ሚኒስቴር በጉዳዩ ላይ ምላሽ በመስጠት ሀገሩ በሱዳን ጦርነት ውስጥ ምንም ተሳትፎ እንደሌለው እና በማንኛውም መንገድ የጦርነቱ አካል እንዳልሆነች በግልጽ ክሱን አስተባብሏል። ሮይተርስ የኤምሬቶችን ተሳትፎ በተናጠል ማረጋገጥ እንዳልቻለ ገልጿል። የሱዳን የእርስ በርስ ጦርነት በ2023 ከተነሳ ጀምሮ ሀገሪቱ ወደ ከባድ የሰብአዊ ቀውስ አስገብቷታል። በሚሊዮን የሚቆጠሩ ዜጎች ወደ ግብጽ፣ ቻድ፣ ሊቢያና ደቡብ ሱዳን ለመሸሽ ተገደዋል። ባለሙያዎች እንደዚህ ያሉ የውጭ ድጋፎች ጦርነቱን የሚያራዝሙ ከመሆን ባሻገር ግጭቱ ከሱዳን ወጥቶ ወደ አካባቢው ሀገሮች እንዲስፋፋ የሚያደርግ ነው ሲሉ ስጋታቸው ይገልጻሉ። የግብጽና ሶማሊያ ውይይት ያለ ስምምነት ተጠናቀቀ። ካይሮ ኢትዮጵያን ለመክበብ ላይታች እያለች ትገኛለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በጅግጅጋ በመከሩ በቀናት ውስጥ ወደ ግብጽ አምርተዋል። በግብጽ ግብዣ ወደ ካይሮ ያቀኑት ሐሰን ሼክ መሐመድ ከግብጽ አቻቸው ጋር በዝግ መምከራቸው የሀገሪቱ የመገናኛ ብዙሃን እየዘገቡ ይገኛሉ።
ሁለቱ ሀገራት ስለ ቀይ ባህር እንዲሁም በቀንዱ ጂኦፖለቲካዊ ጉዳዮች ላይ ትኩረት ያደረገ ውይይት ማድረጋቸውም ተጠቁሟል። የቱርክ አናድሉ ይዞት በወጣው መረጃ ከቀይ ባህር ድንበርተኛ ውጪ ሌላ አዲስ ሀገር ወደ ቀይ ባህር እንዳይወጣ ካይሮ ጽኑ አቋም እንዳላት መግለጿም ዘግቧል። ይህ የኢትዮጵያን ስም በግልጽ ባይጠራም ለአዲስ አበባ የተላለፈ መልእክት ተደርጎም ተወስዷል። ሶማሊያ በሰላማዊ መንገዶች በመጠቀም ከነባር ወዳጇ ኢትዮጵያ ጋር የወደብ አማራጮችን አልምቶ የመጠቀም ፍላጎት እንዳላት ሐሰን ሼክ በተደጋጋሚ ሲገልጹ ተሰምቷል። በሶማሊያ ሀገርነት ለማወጅ ቀን የሚጠባበቁ በርካታ የራስ ገዝ አስተዳደሮች ያሉ ሲሆን የኢትዮጵያ ሰላም አስከባሪ ጦር ማዕከላዊ መንግስቱን በመደገፍ ሞቃዲሾ ከገባ ዓመታትን አሳልፏል። የሀገሪቱ ምርጫ መድረሱን ተከትሎ የሶማሊያ የፖለቲካ ግለት ቴርሞሜትሩ መጨመሩ እየተነገረ ይገኛል። ይህ ውጥረት ሐሰን ሼክ የውጭ እርዳታ ፍለጋ ላይታች እንዲሉ አድርጓቸዋል። ከሰሞኑ በሶማሊያ ፓርላማ ከህገ መንግስት ማሻሻያ ጋር በተያያዘ በተነሳ ንትርክ አባላቱ ቡጢ ተሰናዝረው ፖሊስ በምክር ቤቱ ስብሰባ ጣልቃ በመግባቱ ስብሰባው ላልተወሰነ ጊዜ ድረስ ተራዝሟል። ግብጽ ኢትዮጵያን ከቀይ ባህር ማስቀረትና በቀጠናው ላይ ከበባ መፈጸም በውጭ ጉዳይ ሚኒስቴር መስሪያ ቤቷ ፖሊሲ አድርጋ እየተንቀሳቀሰች ትገኛለች። በአፍሪካ ቀንድ ፖለቲካ እየጋለ ባለበት በዚህ ጊዜ ግብጽ የኢትዮጵያን ጎረቤቶች አጥብቃ እየያዘች ትገኛለች። በዚህ ጥረቷ በጅቡቲ ወደብ፣ በአስመራ ደግሞ ለጦር መሰረት ማግኘት የሚያስችላትን ስምምነት ከሀገራቱ ጋር አድርጋለች። በሶማሊያ ሰላም ማስከበር የተሰለፈውን አሚሶምም ተቀላቅላ በኢትዮጵያ ድንበር ላይ ለመገኘት እድል ያገኘችው ግብጽ በበጀት እጥረት ምክንያት ሳትጠቀምበት ቀርታለች። የኢትዮጵያ ዲፕሎማሲ ስንጠቃ ውስጥ ሽብልቅ በማኖር በምስራቅ አፍሪካ ላይ ቁጥጥሯን እያሰፋች ሲሆን በኢትዮጵያ ባለፉት 7 ዓመታት የገጠማት የዲፕሎማሲ ስብራት ግብጽ በቀጠናው ላይ እንድትፈነጭ እድል ፈጥሮላታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በካይሮ ተገኝተው ወላሂ አንጎዳችሁም ካሉ በኋላ የህዳሴ ግድብ ተርባይኖች ቁጥር እንዲቀነስ ተደርገው የሚመነጨው የኤሌክትሪክ ኃይልም ከአቅሙ በታች ተደርጓል። ይህ ለካይሮ ትልቅ የዲፕሎማሲ ድል ተደርጎ ቢወሰድም ግብጽ በዚሁ የምትረካ ሀገር አይደለችም። ኢትዮጵያ በገጠማት የዲፕሎማሲ ስብራት በአግባቡ የተጠቀመች የምትሰራው ግብጽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማሳመን ጭምር ኢትዮጵያ ላይ ጫናዎች እንዲበዙ እያደረገች ትገኛለች። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።